ይሄ መድዬ ኪድዬ ምናምን የምትሉት ነገር ከባድ ነው። እባካችሁ እንኳን እግዚአብሔርን እኛን እንደሱ ብላችሁ ብትጠሩን ይከፋናል። ላደለውኝም ልንገራችሁ ተንኮል አቀበታለሁ። መቀመር ከኔ በላይ አይችልም። ልንገራችሁ ሰው ሲሪየስሊ መቀመር እችልበታለሁ። እኔ በፍቅር በመረዳዳት በመተጋገዝ ሰው በማድነቅ በማበረታታት አምናለሁ። you understand እኔ ስለተሳካልኝ እኔ የሆነ ነገር ስላመጣው ነው እንደዚህ ቅጥል የምትሉት አንዳንዶቻችሁ። ለምን ስነ ስርዓት አትይዙም? እየሞከርኩኝ ነው። አልስማማም በዚህ ሐሳብ። አትሞክር ስትፈልግ አከራዩም እየሞከረ ነው። እየሞከርኩ ነው። ከዛሬ ነገን የተሻለ ለማድረግ እየሞከርኩ ነው። እየጣርኩ ነው። በራሴ አቅም ደሳሳ ጎጆዬን ለመቀየር እየሞከርኩ ነው። እኔ ኖርኩትን ኑሮ ልጄ እንዳትደግመው እየሞከርኩ ነው። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በተለያዩ ወቅታዊ ጉዳዮች ተመልሼ መጥቻለሁ። እንግዲህ ዛሬ በዚህ ቪዲዮ የምንመለከተው አዶናይ ምን ገጠመው ችግር እንደገጠመው እየተናገረ ነው። ያንን እንመለከታለን። ሰሞኑን እንግዲህ አንድ ትሬንድ ይሆናል በተለይ በወጣቱ ህይወት ላይ በኢትዮጵያውያን ህይወት ላይ እየሞከርኩኝ ነው የሚለው የተወገዘበትና ብዙዎች ያንን የተናገሩበት ሁኔታ አለ። እነዚህንና ሌሎች ነገሮችን እንመለከታለን። ወጣቱ ደግሞ ቅዱሳንን እመቤታችንን ከማክበር ጋራ ወይም ከፍ ከማድረግ ጋራ ተያይዞ የሚያነሳቸውና የሚያደርጋቸው አላስፈላጊ ድርጊቶች አሉ። እነዚህንም ሌሎችንም ነገሮች እንቃኛለን። እስከ ፍጻሜው አብራችሁኝ ቆዩ። ላይክ ማድረጋችሁን ቪዲዮንም ሼር ማድረጋችሁን አትርሱ። እስቲ ዛሬ ላይኩ 1000 ግባ። እንግዲህ ሰሞኑን ትንሽ እየተቀዛቀዘ ስለሆነ ሁላችሁም ላይክ አድርጉት። ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ እየጠየኩኝ እስቲ በቅድሚያ እነዚህን ሰማዕታት ዛሬ ጥር 27 እንግዲህ የሚዘከሩበት ዕለት ነውና ሰማዕታቱን እናስባቸው። እኔ እናገራለሁ፣ እኔም መሰክራለሁ፣ እኔም እናገራለሁ። ልክ በዛሬዋ ቀን ጥር 27 ለቅድስት ቤተክርስቲያናችሁ ስትሉ ግንባርና አንገታችሁን አሳልፋችሁ የሰጣችሁ ሰማዕታት፣ የአባቶቻችሁን ትእዛዝ ተቀብላችሁ በአትሮኑ ስር የተነጠፋችሁ ደማችሁን እንደ ውሃ ያፈሰሳችሁ ሰማዕታት፣ እናንተ የሻሸመኔ ኦርቶዶክሳውያን ባለማተብ ሰማዕታት፣ ብንረሳችሁ ቀኛችን ትርሳን፣ ብንዘነጋችሁ እማምላክ ወላዲተ አምላክ ትዘንጋን። የቱን ጊዜ ነው እርሱት የምትሉን? የቱን ሰዓት ነው ኧረ ተውት አታስታውሱት የምትሉን? የምንዘነጋውም የምንረሳው ሰዓትም ሆነ ጊዜ የለንም። ምክንያቱም ባትሮኑ ስር የተነጠፈ ወንድሜ ነው። አውደ ምሕረት ላይ ባፏና ባፍንጫ ደም እየፈሰሳት የነበረችው እህቴ ነች። የቱንም ጊዜ አንረሳውም፣ የቱንም ጊዜ አንዘነጋውም። በሰሜን በደቡብ በምስራቅ በምዕራብ ላይ ስለዚህ ቅድስት ቤተክርስቲያን አጥንታችሁን የከሰከሳችሁ ደማችሁን ያፈሰሳችሁ ሰማዕታት ረድኤታችሁ በረከታችሁ ይደርብን። እነዚህን ሰማዕታት አንድ ጧፍና አንድ ሻማ እንኳን በማብራት እንዘክራቸው፣ እናስባቸው። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ይህንን ቪዲዮ ለሻሸመኔ ለያቤሎ ወጣቶች አድርሱልን። እንወዳችኋለን። ይሄ ሁሉ ከባድ መሳሪያ ለክርስቲያን ለቤተ ክርስቲያን እንግዲህ ዋጋቸውን የከፈሉ ሰማዕታት ናቸው። በጥር 14 በተደረገው ህገወጥ ከስርዓተ ቤተ ክርስቲያን ሹመት ሲመት አንጻር የማይታይ የማይደገፍ በጫካ የተደረገ ህገወጥ ሲመት ነበር። ያንን ተከትሎ እንግዲህ በርካታ ኦርቶዶክሳውያን ደማቸውን አፍሰዋል፣ አጥንታቸውን ከስክሰዋል፣ በአውደ ምሕረቱ በመድረኩ ተገለዋል። በተለይ በሻሸመኔ የሚገኙ ኦርቶዶክሳውያን ብዙ ዋጋ ብዙ ሰማዕትነትን ከፍለዋል። ዛሬም እናት፣ ዛሬም አባት፣ ዛሬም ቤተሰብ፣ ዛሬም ሚስት፣ ዛሬም ባል ልጆቻቸውን ሚስቶቻቸውን አተው እንግዲህ እየቆዘሙ ያሉበት እያዘኑ ያሉበት ጥቁር ለብሰው ያንን የመከራ ቀን የሚያስቡበት ጊዜ ነው። እንግዲህ ዛሬ ጥር 27 እነዚህን ሰማዕታት ባናስባቸው ባንዘክራቸው እውነት ይወቅሱናልና ልናስባቸው ያስፈልጋል። ለቤተ ክርስቲያናቸው ለዚች ለአንዲት ቤተ ክርስቲያን የተከፈለ ዋጋ ስለሆነ በረከታችሁ ይድረሰን። እሺ እስቲ ወደ ያዝኑ አጀንዳ እንግባና በተለይ ከዚህ እየሞከርኩኝ ነው ከሚለው ንግግር ጋራ ተያይዞ እንግዲህ በርካቶችን ልብ ነክቷል። በተለይ በስደት ሀገር ያሉትን በክፍለ ሀገር ያሉትን በአዲስ አበባም በከተማም በተለያየ ቦታ የሚኖሩ ሙሉ ኢትዮጵያውያንን የነካ ነውና እስቲ ሁለት ነገሮችን ላስቃኛችሁ ትርጉሙ ምን እንደሆነ። እየሞከርኩ ነው። ከዛሬ ነገን የተሻለ ለማድረግ እየሞከርኩ ነው። እየጣርኩ ነው። በራሴ አቅም ደሳሳ ጎጆዬን ለመቀየር እየሞከርኩ ነው። እኔ ኖርኩትን ኑሮ ልጄ እንዳትደግመው እየሞከርኩ ነው። ባለቤቴን አንገቷን ቀና ለማድረግ እየሞከርኩ ነው። ወልደው በእኔ ላይ ተስፋ የጣሉ ቤተሰቦችን ህይወታቸውን ለመቀየር እየሞከርኩ ነው። እየጣርኩ ነው። እንዴ
ህይወቴን ለመቀየር ከዛሬ የተሻለ ነገር ለመኖር እየሞከርኩ ነው። እየጣርኩ ነው። በቻልኩት አቅም እየሞከርኩ ነው። ኮሜዲያን ያሲኖ የሰራው ካራክተርን በመላበስ ዛሬ መጥቻለሁ። አዎ ሞክሩ። በስኬታችሁ ላይ ሞክሩ። በእርምጃችሁ ላይ ሞክሩ። በሚተዱት መንገድ ላይ ሞክሩ። አደራችሁን የህይወት መንገዳችሁን ለሰው ልጅ አሳልፋችሁ አትስጡ። በራሳችሁ ጥረት አድርጋችሁ ነገን ማየትን ተስፋ ሰንቃችሁ አዎ ሞክሩ። እኔ እየሞከርኩ ነው። የአራዳ ልጆች ፎሎ፣ ላይክ፣ ሼር እንዳይ እኛም እየሞከርን ያሲኖ ዓለም ላይ ተበትነን መልካሙን ወጣትነታችንን አንዴ ብቻ የታደለችውን ህይወታችንን ጋምበል አድርገን በዓለም ሁሉ እንደክማለን እንሮጣለን ያለነው እኛም እየሞከርን ነው። መኖሪያ ፍቃድ ኖሮን ዜግነት ተሰጥቶን በደስታ እንኖራለን ብለን አስበን የጀመርነው ህይወት መሃል ላይ በናፍቆት በጭንቀት ልክ ነኝ ወይ ልመለስ ወይ እዚህ ይሻላል ወይ እዛ ይሻላል ወይ በማይመለሱ ጥያቄዎች በማይወሰኑ ቀኖች እያሳለፍን ዛሬ ነገ ሐሳብ ሲቀይሩ ህጋቸው ሲቀየር እነሱም ሲቀየሩ አዲስ የመጣን ሰዎች ስንሳቀቅ ማንም ሳይሞላለት ያለው የሌለው ሳይስቅ ተሳቆ ያለ እድሜው ሽበት አውጥቶ ፊቱ ተጨማዶ እየኖረ ነው። ሁላችንም እየሞከርን ነው። በእርግጥ ምንዛሬው ጥሩ ነው፣ ግን ለምንዛሬው እየከፈልን ያለነው እየገበርን ያለነው እድሜያችንና ህይወታችንን ነው። በቀኑ መጨረሻ ግን ሙከራችን እውነተኛ ዋጋ ይኖረው ይሆን ወይ የሚለው ጥያቄ ግን ለሁላችንም እንቆቅልሽ ነው። ነገር ግን እንደዛም ሆኖ ግን እየሞከርን ነው። አዎ ይሄ ነው። በስደት በአረብ ሀገር በተለያየ ከሀገር ውጭ ያላችሁ ኢትዮጵያውያን ቤተሰቦቻችሁን የተሻለ ህይወት ለመኖር ቤተሰቦቻችሁን የሚበሉት የሚጠጡት እንዳያጡ ልጆቻችሁን ለማሳደግ እየሞከራችሁ እየጣራችሁ ነው። የራሳችሁን ህይወት የራሳችሁን ብርሃን ለሰው እያበራችሁ ልክ እንደ ሻማ እንደ ጧፍ ለሰው እየቀለጣችሁ ነው እየሞከራችሁ ያላችሁት ማለት ነው። የተሻለ ኑሮ ማንም በሀገሩ በሰላም በፍቅር በደስታ በጤና መኖር ማይፈልግ የለም። ዛሬ ስደት ሀገር ያሉ እህት ወንድሞቻችንን እንመልከት። በተለይ በአረብ ሀገሩ የሚገኙ እህት ወንድሞቻችን ሰው ቤት መከራ የሚያዩት፣ ሰው ቤት የሚለፉት፣ ሰው ቤት ስቃይ ያውም ሃይማኖታቸው ከማይመስላቸው ከአረቦች ጋር እየኖሩ ያውም ደግሞ ጾምን በሆነ ጊዜ ፍስግን በሆነ ጊዜ እነሱን ምግብ መብላት እየበሉ በግዴታ ለምን ቤተሰቦቻቸውን ለማኖር የተሻለ ህይወት ለመኖር እየሞከሩ እየጣሩ ነው ያሉት፣ እየለፉ ነው ያሉት። በዚህ አይነት ህይወት ውስጥ እየሞከሩ እየታገሉ መከራ እየተቀበሉ ነው ያሉት። ለሰዎች ለመብራት ማለት ነው። ነገን የተሻለ ለማሰብ ማለት ነው። ነገ የተሻለ ለመሆን ማለት ነው። በክፍለ ሀገሩ ያለውን አይታችኋል። እሱ የኖረውን ህይወት ልጆቹ እንዳይኖሩ እሱ የደረሰበትን መከራ ቤተሰቦቹ እንዳይደርስባቸው እየሞከረ እየጣረ እየለፋ ነው። ወደ ከተማው ነው ያውም ትንሽ ብር 5000 ብር ደሞዝ እየተከፈለው ለልጁ ትምህርት ቤት 6000 ብርና ከዛ በላይ እየከፈለ የቤት ኪራይ እየከፈለ አስቤዛ እየከፈለ እየሞከረ እኮ ነው ያለው ነገር የተሻለ ለማድረግ። አንዳንዴ ምን ተቻቸውን ነገሮች ማወቅ አለብን። በሙከራ ውስጥ በጥንካሬ ውስጥ ነው ያለነው። ይሄ ነው ያለው ነገር ማለት ነው። ይሄን ተከትሎ እንግዲህ በተለይ አንዳንድ አካላቶች እኔ እንጃ ምን አይነት አስተሳሰብም እንዳለ ትኩረት ለማግኘት ይሁን ምን ለማግኘት ታስቦ እንደሚደረግ አላውቅም። እስቲ ተመልከቱት። ይልጅ እየሞከርኩኝ ነው። አልስማማም በዚህ ሐሳብ። አትሞክር ስትፈልግ አከራዩም እየሞከረ ነው። ከቻልክ ቤቱን ልቀቀለትና የተሻለ የሚከፍለው ሰው መጥቶ ተከራይቶ ለአከራዩ ገንዘቡን ይክፈለው። አከራዩም እየሞከረ ነው። ይኸውልህ አልቃሻ የሚወደስበት ሀገር ላይ ስለምንኖር ነው አልቃሾች እንደዚህ የሚታዘንላቸው ከዛም ልክ የሚመስሉት። እያለቀሰ ሐሳብ ስለተነገረ በለቅሶ የተነገረ ሐሳብ ልክ ነው ማለት አይደል። አከራዩ ቢደላው ኖሮ ባዳ ቤት ውስጥ አያኖርም ነበር። የሚከራዩትን ቤቶች ልጆቹን ያኖርበት ነበር። ግን ስለቸገረው ኑሮን ለማሸነፍ እየሞከረ ስለሆነ እቤት ውስጥ ባዳ አስገብቶ ያኖራል። ይመነው አይመነው ይዝረፈው ልጆቹን ምን ያርግበት። በዚህ በከፋ ዘመን ሴት ልጁን ይድፈርበት አይድፈርበት ምን ያርገው የማያውቅ ሰው አስገብቶ ቤት ውስጥ ያኖራል። ለምን? እየሞከረ ኑሮን እየሞከረ ለማሸነፍ ስለሆነ። እያለቀስክ ስላወራኸኝ ሐሳብህን እቀበልሃለሁ ታሳምነኛለህ ማለት አይደለም። ሁሉም ሰው እየሞከረ ነው። 2 ወር ከታገሰ ይበቃል። ካልቻልክ ውጣለት።
አልቃሾች እንደለመደባችሁ ኮሜንት ላይ ግቡና አልቅሱ ከፍቼላችኋለሁ። እያለቀስክ ስላወራ አታሳምነኝ። ሰው ካንተ የተሻለ ኑሮ እየኖረ ስለመሰለ አንተ ከሱ የተሻለ ኃላፊነት አለብህ ማለት አይደለም። ሁሉም ሰው ኑሮን እያሸነፈ ነው። ለአንተ ክፍተት በሰጠ ቁጥር የሱ ቤት የሚሞት ከሆነ የሱን ቤት እየገደለ ለአንተ ክፍተት አይሰጥህም። ጭንቅላቱ እያደር እንደ ህፃን ጫማ እንደዚህ የሚጠብሰው እንዳንተ አይቻለው። ሲጀመር አትስማማ። ለአንተ አይደለም ቪዲዮ የተሰራው። አንተ እንደ ፈረስ ጋሪ እንደዚህ ሽምጥ ስለምታስብ እንደዚህና እንደዚህ ስለማታገራዝም ከዚህ የተለየ ብትረዳ ትንሽ እኔ ራሴ ይገረምብህ ነበር። ቪዲዮ እንዳንተ ሸሚዝና ጫማ እየተገዛለት ለሚኖር ወጣት ጡረተኛ አይደለም። እሺ የቪዲዮ ሐሳብ ለመኖር የሚያጓጓ ነገር በሌለበት ዓለም ውስጥ ለመኖር እየሞከሩ ላሉ ወጣቶች 5000 ብር ተከፍሎት ለልጆቹ 6000 ብር የትምህርት ቤትና የቤት ኪራይ ከዛ አስቤዛች ሁሉ ለሚኖረው አባወራ ነው። እሺ ላንተ አይደለም። በጣም በብዙ ስትራግሎች ሶሳይቲውን አፍችላ ለመኖር እየሞከረች ላለች ወጣት ነው። ለእንዳንተ አይነቱ ሀባብ ራስ አይደለም። አንተ ከዚህ የተለየ ብታስበኝ በጣም ነበር ሰርፕራይዝ መሆነው። እኔ አትዝረፍ። ለነገሩ ከየት አመጣው? መጽሐፍ ማታንበብ ግድ የለኝም። 4ኛ ክፍል ገላጭ ስለሚባል ነገር አልተማርክም። ያበበን ስም ለምሳሌ ያነሳችሁ ብለህ ሙሾ ታወርዳለህ። ስለ ቤት አከራይ ነው ትለኛለህ። ይሄ ቪዲዮ ምን አይነቱ በስማም የበከትክ አልስማማም በዚህ ሐሳብ። አትሞክር ስትፈልግ አከራዩም እየሞከረ ነው። ከቻልክ በነገራችን ላይ ብሮዬ ካንተ የሚጠበቅ ንግግር ነው። ንግግርህ ገርሞኝ ምናምን አይደለም። በደንብ አውቃለሁ። ቪዲዮዎች ይመጡልኛልና እለት እለት አስተሳሰብህ እንደ ዶሮ ቂጥ ሲጠብሳይ ደግሞ አዝንልሃለሁ እውነት ለመናገርና በያሲኖ ቪዲዮ ላይ ደግሞ አስተያየት ስሰጥ በጣም ተገረምኩኝ። ማለቴ ካልገባህ ብትተው ግዴታ እኮ አይደለም። እዚህ ላይ ቪዲዮ መስራት እኮ ግዴታ አይደለም። አማርኛ የሚናገር ሁሉ የአማርኛ ቃላቶቹ ይገባዋል ማለት አይደለም። አማርኛ ተናጋሪ ልትሆን ትችላለህ። ካልገባህ ብትተውስ? ስለ አከራይ እኮ አይደለም የሚያወራው፣ ስለ ብዙሃኑ አኗኗር ነው። ብሮዬ አከራይ ዲፌንድ ልታደርግ መጣ። ጌታን አዘንኩልህ። ለማንኛውም ባልገባህ ነገር ላይ አስተያየት አትስጥ። አዳማጭ ሆነ አንብብ። በቃ የሆነ ቋንቋን ስለተናገርከው ብቻ ቃላቶቹ የሚሄዱበት ወይ ይገባሃል ማለት አይደለም። እና ብሮዬ እኔ እንደው ምክር ቤት ጣልላ አድርግልህ ብዬ ነው እንጂ ያሲኖ የብዙሃኑን የልብ ትርታ የተናገረ ምርጥ ኮሜዲ ነው። ያሲኖ እንወዳለን። እየሞከርኩኝ ነው። አልስማማም በዚህ ሐሳብ። አትሞክር ስትፈልግ አከራዩም እየሞከረ ነው። ከቻልክ ቤቱን ልቀቅለትና የተሻለ የሚከፍለው ሰው መጥቶ ተከራይቶ አንተም እኮ እየሞከርክ ነው። የማይሸጠውን እግዚአብሔርን እየሸጡ ድሃዋን መቀነት እየፈቱ በብዙ ሰዎች ቁስል ራሳቸውን ላበለጸጉ ሰዎች በማሽቃበጥና በማቃጠር ለመኖር እየሞከርክ ነው። ልክ እንደዚህ ሰላም ፕሮፌቲ። ሰላም እግዚአብሔር ይመስገን። ስላገኘው በጣም ደስ ብሎኛል። እኔም ደግሞ ልክ እንደዚህ እግዚአብሔርዬ ምስግን ይበል። ፕሮፌት የዋስ መብቱ ተጠብቆለት ነገ ከስር ይፈታል። ተዋናዩ የሰፊውን ህዝብ ቁስልና ህመም ለመኖር የሚያደርጉትን እልህ አስጨራሽ ትግልን ለማሳየት ነው የሞከረው እንጂ በምንም መልኩ አከራዩን ክፉ አድርጎ በገጸ ባህሪ ውስጥ አልሳላቸውም። እና የአይምሮ መቀንጨር ያለባቸው ልክ እንዳንተ ያሉ በማሽቃበጥና በማቃጠር የሚተዳደሩ ሰዎች ግን ብዙ ነገር ላይ መነጋገሪያ ከመሆን ያለፈ አጀንዳም ሐሳብ የላቸውም። እንደሚያቃጠሩላቸው ሰዎች የሰውን ህመም በመጨፍለቅ ራሳቸውን አግንነውና ጉልተው ማሳየት እንጂ ሌላ ዓላማም አጀንዳም የላቸውም። እና እየሞከርክ አንተ እየሞከርኩኝ ነው። አልስማማም በዚህ ሐሳብ። አትሞክር ስትፈልግ አከራዩም እየሞከረ ነው። ከቻልክ ቤቱን ልቀቅለትና የተሻለ የሚከፍለው ሰው መጥቶ ተከራይቶ ለአከራዩ ገንዘቡን ይክፈለው። አባት ውስጥ ትንሽ ለመረጋጋት ሞክር። ብዙ የምታከራዩቸው ክላሶች ሊኖሩ ይችላሉ። ይሄ ቪዲዮ ግን የተሰራ በአከራይና በተከራይ መካከል ላለው ችግር ብቻ አይደለም። ይሄ ቪዲዮ ከዛ የዘለለ በጣም ትልቅ መልእክት አለው። የኢትዮጵያ ሕዝብ ዛሬ እያለፈበት ያለውን ውጣ ውረድ፣ የኑሮ ውድነቱን፣ ሁሉንም ነገር አንድ ላይ ጠቅልሎ ያሳየን ሁላችንም በጋራ የተስማማንበት መልእክት ነው። እውነት ነው፣ አከራዩ ራሱ እየሞከረ ነው። በጣም ብዙ ውጣ ውረድ ውስጥ እያለፈ ነው። ነገር ግን የቪዲዮ መልእክት ራሱን አከራዩን ራሱ ይመለከታል። ሰው ሁሉ በአንድ ድምጽ የተስማማበትን ነገር ምናልባት በተቃራኒው ብቆ ቪዲዮ ይታይልኛል ብለ አስልተ እንደሰራ አስባለሁኝ። ከዚህ በፊትም እንደዚህ አይነት ነገራቶችን ስሰራ አይቻለሁኝ። ነገር ግን በጭራሽ ተቀባይነት ያለው ስራ አይደለም ይሰራ። እንግዲህ እህታችንም ወንድሞቻችንም ምላሽ ሰጥተዋል። በዚህ ላይ ምንም ለማለት አይደለም። እንግዲህ አንዳንዴ እኛ መከራ ካልደረሰብን የበሰለን እንበላለን፣ የታጠበን ለብሳለን፣ ብር እንደ ልብ እናገኛለን። ምን ገንዘብ በየት አይነት መንገድ ይምጣ፣ ምን የህይወት ፈተና ምን ይሁን የማያውቁ አካላቶች የህይወት ፈተናንና ብዙ መከራን በራሳቸው ላብና በራሳቸው ጥረት እያሳለፉ ያሉትን አካላቶች መጨቆንና ወደታች መደፍጠጥ
ምን የሚሉት እንደሆነ አላውቅ። አው አንተ ቁጭ ብለ ገንዘብ ታገኝ ይሆናል። አንተ ቁጭ ብለ ምንም ላያሳስብ የቤት ኪራይ ምንም ላያሳስብ ይችል ይሆናል። ብዙ ነገሮች ላያሳስቡ ይችሉ ይሆናል። ያን የሚያሳስበውና በዛ ፈተና ውስጥ ያለ ሰው ምን አይነት ጥረት እያደረገ ምን አይነት ሙከራ ዓለም ውስጥ እንዳለ አይገባም ማለት ለአንድ ወገን። አሁን ይሄ ከቤት ኪራይ ጋር የሚገናኝ አይደለም። ሰው የቤት ኪራይ ለመክፈል ኑሮን ለማሸነፍ ትምህርት ለማስተማር እየሞከረ እየጣረ እንደሆነ ነው። በዚህ ፈተና ውስጥ በዚህ ህይወት ውስጥ ማያልፋል ኢትዮጵያ ውስጥ 90% እንዲህ አይነት ህይወት ውስጥ እኮ ነው ያለው። እንደው ኢትዮጵያ ውስጥ በተለይ አዲስ አበባ ላይ ቤትስ ያለው ሰው በጣም በትንሽ ፐርሰንት እኮ ነው። ተከራዩ ይበዛል እኮ ተከራይቶ የሚኖረው ማለት ነው። ብዙ ውጣ ውረድ ውስጥ ያለው ይበዛል። ስለዚህ ሙከራ ነው እያደረግን ያለነው፣ እየታገልን ነው ያለነው ነው በጋራ እየታገልን ነው ያለነው ነው እንጂ አንተ በምታስበው በወረደ ደረጃ አይደለም ብዬ አስባለሁ። እናንተ በዚህ ላይ ሐሳባችሁን እንድትሰጡ የጋበዝኩ። እስቲ ምንድነው የእናንተስ አስተያየት? ወደ አዶናይ እንለፍ። እንግዲህ አዶናይ አንድ ነገር እንደገጠመው ራሱ እየተናገረ ነው። ምንድነው? የኔ ቪዲዮዎች በግሩፕ ሆናችሁ ሪፖርት በማድረግ ምን አይነት ጥቅም ነው የምታገኙት? ደርሼባችኋለሁ። ለምን ስነ ስርዓት አትይዙ? ለምንድነው የምትቀኑት? ለምንድነው እርር የምትሉት? ለምንድነው አንድ ሰው ጠንክሮ በየቀኑ ሲሰራ ውስጣችሁ ለምንድነው የሚደብራችሁ? ለምን ያ ሰውን ማበረታታት አትመርጡ? ለምንድነው ውድቀት የሚሰማችሁ? ለምን ጸበል አትሄዱ? ለምን መንፈሳችሁ አታክሙ? ለምን ከእግዚአብሔር ጋር አትቀርቡ? ለምን ከጥላቻ ፍቅርን አትመርጡ? ለምን ከቅናት ማበረታታትን አትመርጡ? ለምን አንድ ሰው ሲሳካለት እኮ ሞቲቬትድ መሆን ያለባችሁ፣ ኢንስፓየርድ መሆን ያለባችሁ። ያ ሰው ለመጎተት ትሞክራላችሁ። ከየት ሆናችሁ እየጎተታችሁት እንደሆነ ታውቃላችሁ። ግን ያ ሰው ከታች ሆናችሁ ነው። ከዛ ሰው እኩል ወይም በላይ ብትሆኑ ኖሮ በምንም ተአምር መጎተት አትችሉም። ከየት አምጥታችሁ? ከታች ያለ ሰው ነው የሚጎትተው። በግሩፕ ሆናችሁ ሪፖርት እያደረጋችሁ እንደሆነ ደርሶኛል። ለምን ስነ ስርዓት አትይዙ? እኔ የዋህና ግልጽ ስለሆንኩኝ ጅል አይደለሁኝም። ልንገራችሁ፣ ተንኮል አቅበታለሁ። መቀመር ከኔ በላይ አይችሉም። ልንገራችሁ፣ ሰው ሲሪየስሊ መቀመር እችልበታለሁ። እኔ በፍቅር በመረዳዳት በመተጋገዝ ሰው በማድነቅ በማበረታታት አምናለሁ። you understand እኔ ስለተሳካልኝ እኔ የሆነ ነገር ስላመጣው ነው እንደዚህ ቅጥል የምትሉት አንዳንዶቻችሁ። ለምን ስነ ስርዓት አትይዙም? ለምን እኔን ከምታወድቁ ለምን ራሳችሁን ከፍ አታደርጉም? ጀስት ቁጭ ብለን መገንዘብ አለብን። በግሩፕ ሆናችሁ በሺዎች የምትቆጠሩ ሰዎች ቴሌግራም ግሩፕ ውስጥ ሆናችሁ ሪፖርት እያደረጋችሁ ነው። ስነ ስርዓት ያዙ። be careful what you're doing። እኔ ተስፋ የሚያስቆርጠኝ ሰው አይደለሁኝም። ከዚህ በላይ በጣም ብዙ ኩርኩም ደርሶኛል ከህይወት። ይህ ለኔ ምንም አይደለም፣ ቀላል ነው። ኢዚ። ይህ አካውንት ቢዘጋ ሌላ አካውንት ክሬት አድርጌ እመጣለሁ። በምንም ተአምር እኔ ተስፋ አልቆርጥም። ቲክቶክ ደግሞ እንደዚህ አገላብጬ ነው የማውቀው። ባይዘ ወይ በደንብ አድርጌ አገላብጬ አውቀዋለሁ። ኦኬ፣ አልጎሪዝሙን አውቀዋለሁ፣ መውጫ መግቢያውን አውቀዋለሁ። በስነ ስርዓት አድርጌ ለዘላለም ቫይራል መሆን የምችል ሰው ነኝ። የቲክቶክ ሳይሆን የዩቲዩብም አውቀዋለሁ፣ የኢንስታግራምም እንደዛው፣ የፌስቡክም እንደዛው። ግን ኢነርጂ ቲክቶክ ላይ ነው ስፔንድ ማድረገው። ስለዚህ የሚሰራ ሰው፣ ለስራ ቃል የገባ ሰው፣ ልጆች ያሉት ሰው ተስፋ እንደማይቆርጥ ወቁ። ዞሮ እኔ እመጣለሁ። ተስፋ አልቆርጥም በምንም ተአምር። ስለዚህ አድቡ፣ ስነ ስርዓት ያዙ። ምቀኝነታችን፣ ክፋታችን የት እንደደረሰ አያችሁ። ተንኮላችን በቃ ሰዎች ሲለወጡ ሰዎች ሲያድጉ አንፈልግም፣ ማየት አንፈልግም። ያመናል። ያ ሰው በምን አደገ፣ እንዴት አደገ፣ እኔ ስለምን አላድግም ብለን መንፈሳዊ ቅናት ከመቅናት ይልቅ እንዴት ሊያድግ ቻለ፣ ለምን ያደገ፣ ለምን በልጦኝ ሄደ፣ ለምን የተሻለ ሰራ ብለን ሰውየውን ለመጣል የምንሮጥባቸው መንገዶች። ይሄ ምን አይነት ምቀኝነትና ምን አይነት ክፋት እንዳለን አላውቅም ውስጣችን ማለት ነው። እንግዲህ ይሄ ልጅ በርካታ ስራዎችን እየሰራ ነው። ከዚህ ልጅ ጉድለት ከዚህ ልጅ ጥፋት እኮ የሚሰራቸው መልካም ነገሮች ያመዝናሉ። ግን ያችን መልካም ነገር አናይም። 99% መልካም ነገር እየሰራ ሰው 1% ችግር ቢኖርበት ያችን 1% ነው ስናጎላው የምንውለው። ያችን 1% ነው ከፍ ስናደርግ የምንውለው። ያችን 1% ነው ለዓለም ሰው እንዲሰማ ለማድረግ ምንጥለው ማለት። መልካም ነገሮች አይታይም። ብዙ መልካም ነገሮችን እየሰራ ነው። በርካታ መልካም ነገሮችን እየሰራ ነው። ሰው ደግሞ ሰው ሆኖ ሲፈጠር ሙሉ የሚሆን የለም። እያንዳንዳችን የራሳችን ችግሮች አሉብን። ማናችንም ሙሉ አይደለንም። እኔ የእህቴን ችግር እህቴ የኔን ችግር ተነጋግረን ነግራኝ ካላስተካከልኩ ወንድሜ ወንድሙን ችግር ነግሬ ካልተስተካከለ ማን ያስተካክላል? ችግሮቻችንን ከመነጋገር ያንን ችግር ቀርፎ ሰዎች ከፍ እንዲሉ ከማድረግ ይልቅ ሰዎችን ለመጣል እንሮጣለን። ሰዎችን ማለት ነው። እንግዲህ ብዙ መልካም ስራዎች ያልታዩ ስራዎችን እየሰራ
በርካታ ነገሮችን እያደረገ ይገኛል በወጣትነት እድሜው። አዎ ብዙ የሚሰሩ አሉ፣ አዎ ብዙ መልካም የሚያደርጉ አሉ። ነገር ግን ከፍ ያሉ በልጅነት እድሜያቸው አይደል። ይሄ ሰውዬ ግን በልጅነት እድሜው ገና እኮ 24 25 ዓመት ሲሆነዋል ብላችሁ ነው አይሆነው። በዚህ እድሜው መልካም ነገሮችን እየሰራ ነው። መልካም የሚሰሩ ሰዎችን ካላበረታታ ነገ ምንድን ነው የሚወጣው? በዚህ ልጅ እኮ ቢያንስ የ2 የ3 የ4 የ5 ሰው እንባ አልታበሰም። ከችግራቸው አልወጡም፣ አልተደሰቱም። ይሄ ደስታ ታደኛል ሳያስደስተንም ሰዎችን ከመጣል ከመሄድ ይልቅ እግዚአብሔር ማስተዋሉ ለሁላችንም ያድለን። ነገሩ አንዳንዴ መቀኛ ሲኖር ጥሩ ነው ያበረታል ነው የሚባለው አይደል? ክፉዎች ሰዎች ሲኖሩ እኮ እኛ ላይ የሚጻረሩ ሰዎች ሲኖሩ መልካም ነው፣ እንበረታለን። እውነት እንበረታለን። እግዚአብሔር ያግዝ። እሺ እስቲ ይሄን ቪዲዮ እንመልከት። ህዝቤ እውቀት ከማጣቱ የተነሳ ጠፋ ይላል መጽሐፍ ሲናገርና በዚህ አይነት መንገድ ጡንቻችሁን ደረታችሁን በማሳየት ከሆነ ለቅዱሳኑ ለሰማዕታቱ ክብር ይግባትና ለእናታችን ለቅድስት ድንግል ማርያም ፍቅራችሁን በዚህ አይነት መንገድ እያሳያችሁ ከሆነ ወንድሞቼ ትክክል አይነት ስራ እየሰራችሁ አይደለም። በዚህ አይነት መንገድ አይደለም ለቅዱሳኑ ለሰማዕታቱ ለእመቤታችን ለቅድስት ድንግል ማርያም ለጌታ እናት ክብር የሚሰጥበት ፍቅር የሚገለጽበት መንገድ ይህ አይደለም፣ ትክክል አይደለም። ለዛ ነው ገብታችሁ ሰንበት ትምህርት ቤት የአብነት ትምህርት ቤት ዛሬ ላይ ቤተክርስቲያን በሶሻል ሚዲያ ራሱ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ መጽሐፍ ቅዱስ መማር ትችላላችሁና ብትማሩ ጥሩ ነው ብዬ ነው የማስበው። ካልሆነ ግን በጡንቻችሁና በደረታችሁ የምታስቡ ከሆነ ይሄ ከትልቅ ነገር ጋር ነው የሚያጋጫችሁና ይሄ ያበጠው ጡንቻችሁም ደረታችሁም ይተነፈስላችኋል፣ ጥሩ አይመጣም። የምትጋጩትን ወቁ። ከሰው ጋር እንደመጣላት ወይም ደግሞ ሰው እንደዚህ ጉሮሮ አንቆ ወደ ላይ እንደማንጠልጠል ቀላል አይደለም። ከቅዱሳንና ከሰማዕታቱ ጋር ለመጋጨትና በማይሆን መንገድ ለመሄድ መሞከር። አዎ አንዳንዴ ቅዱሳንን ለማክበር ጻድቃንን ለማክበር እመቤታችንን ለማክበር ከፍ ለማድረግ በተለይ ወጣቱ የሚጥርበት መንገድ አለ። አዎ ደስ ይላል። ግን ያንን የምንጥርባቸው መንገዶች በተሳሳተ መንገድ መሆን የለበትም። አሁን ሁለት ነገሮችን ነው እያደባለቅን ያለነው። እግዚአብሔር የማይወዳቸውን ነገር እመቤታችንን ቅዱሳን ስዕል ይዘን ከዘፈን ጋር ከተለያየ ነገር ጋር የምናደርጋቸው ነገሮች ትክክል አይደሉም። እንደዚህ አይነት ነገሮች ማስተዋል አለብን። የቤተክርስቲያን ስርዓቷን መጠበቅ አለብን፣ ዶግማዋን መጠበቅ አለብን፣ ቀኖናዋን መጠበቅ አለብን ማለት ነው። እንዲህ አይነት ቤተክርስቲያን ስርዓት የላትምና አንዳንዴ መልካም ያደረግን መስሎን ወደ አልሆነ ውስጥ ስለምንገባ ጥንቃቄዎችን ልናደርግ ያስፈልጋል ብዬ አስባለሁ። ስለዚህ ወጣቶች ጥንቃቄ እናድርግ። አንዳንድ ሃይማኖታችንንና ስሜቶቻችንን ትንሽ ገደብ አድርገን እንለይ ለማለት እፈልጋለሁ። እሺ በመጨረሻ እነዚህን ምክሮች እንስማ። ይሄ መድዬ ኪድዬ ምናምን የምትሉት ነገር ከባድ ነው። እባካችሁ እንኳን እግዚአብሔርን እኛን እንደሱ ብላችሁ ብትጠሩን ይከፋናል። አንደኛ ስም ማበላሸት ነው። መድኃኔ ዓለም የዓለም መድኃኒት የሚለውን ስም ወስዶ ትርጉም የሌለው ቃል ማድረግ ከዚህ በላይ ሰይጣናዊነት አለ? መድዬ የሚል ሰው ሰይጣን ነው። እንኳን ሌላ ተክልዬ የሚለውም ሰው ሰይጣን ነው። ለምን ተክለ ሃይማኖትና ተክልዬ ምኑ ይገናኛል? በመጀመሪያ ደረጃ ተክልዬ ማለት ተክለ ሃይማኖት ማለት የሃይማኖት የሥላሴ ተክል ማለት ነው አይደለም? ተክልዬ ማለት የኔ ተክል እኔ የተከልኩ ማለት ነው። ተክለ ሃይማኖትን ተክልዬ ማለት እኔ ነኝ የተከልኩ ሥላሴ አይደሉም ማለት ነው። ሀብተ ማርያም የሚለው የእመቤታችን ሀብት የእመቤታችን ገንዘብ ማለት ነው አይደል? ሀብትዬ ይላል አይደለም? የኔ ነህ የሱ አይደለህም ነው። ያንተ የግል ንብረት ነው። እንደው አንዳንድ ጊዜ ልክ ቢኖረው ጭራሽ ደግሞ ሚካኤል ላይ ሲደርስ ደግሞ ታውቁታላችሁ አይደል? ለአንድ ግለሰብ እንኳን የማይገባ አይነት ቁልምጫ ነው። በነገራችሁ ላይ ስም ስናወጣ አሁን ወላጆች መጥተው ደህና ሰዎች ቤተ እግዚአብሔር የሚቀርቡ ስም አውጡልን ሲሉ የመጀመሪያ መስፈርታችን ምንድን ነው? የማይቆላመጥ ስም አይደል? በቃ አሁን በብዛት የምናወጣው ስም አሁን ዮሐና ነው። ሊያቆላምጡት ቢሞክሩትም ዮሐኒ ነው የሚሆን፣ የወንድ ስም ይሆናል እንጂ ችግር የለውም። ቢያንስ ትርጉሙ አይጠፋም። እንዲያው አይደል? ሐና ወደ ምንም ትሄዱ አይቆላ ሐኒ እንግዲህ እንጃ እንግዲህ እሱም በእንግሊዘኛው ሌላ ትርጉም ያመጣል። የዛሬ ስንት ዓመት አንድ ልጅ ጓደኛውን ደውሎ ወደ 5 ሰዓት አካባቢ ና አረው ማክሰኞ ቀን ነው
ነነዌ ሰኞ ገብቶ ማክሰኞ ባክና ሽሮ እንብላ አለው። አሃ ጾም አይደል ቢያንስ እስከ 9 እንቆይ አለ። አይ ዛሬ እኮ እኩለ ጾም ነው እስከ ግማሽ ምን ብለናል ማለት ነው ጾመናል። እና ይሄ ቀረን እያልን ምን ጾም ከሆነ እየጾምን ሳይሆን የረሃብ አድማ ነው ማለት ነው አይደለ? እግዚአብሔር ጾሙን የምንጠቀምበት ያደርገልን። የለውጥ የህይወት የቅድስና የጥያቄ መልስ ያደርገልን። እንግዲህ ኢዩኤል ጾምን ቀድሱ ይላል። ጥልቅ ወደሆነ ነገር አልገባም። በህይወታችሁ ጾም የህይወታችሁ የኑሯችሁ የማንነታችሁ አንዱ አካል ይሁን ማለት ነው። መለከትን ንፉ፣ ለትውልድ ሁሉ ጾም መግባቱን አውጁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 7 ታላላቅ አጽዋማት አሉ። አንዱ ይሄ የሶስቱ ቀን ጾም ነው። የቀኑን ማጠር ሳይሆን የምናገኘው ከእግዚአብሔር የሚገኘውን የበረከት ርዝማኔ ነው የምንቆጥርበት። እግዚአብሔር ብዙ ስለ ጾምን ወይንም ብዙ ስላልበላን አይደለም፣ ለእርሱ ለመገዛት በምንከፍለው ዋጋ ውስጥ ትልቅ የሆነ ጉብኝቱን ያደርግልናል። ስለዚህ እንቺ ሶስቷ ጾም እንደ አንድ ጾም ትቆጠራለች በኢትዮጵያ ቤተክርስቲያን። አንድ ቀንም እንደ ጾም የሚቆጠርበት ቀን አለ ከ7ቱ አጽዋማት አያችሁ። ስለዚህ ዋናው ለእግዚአብሔር መገዛት ነው። ጾም ለእግዚአብሔር በፍቅር የምንበረከክበት መንገድ ነው። እግዚአብሔር ሆይ ስጋዊ ትልቅነቴ ለኔ አልጠቀመኝም ብለን በመብላት ምክንያት እየካደና እየተገዛ ለዚህ ዓለም ጥቅም እየተንበረከከ ያለ ሰውነታችንን ዝቅ የምናደርግበት መንገድ ጾም ነው። ስጋችንን እየቀጣ ነፍሳችንን የምናስገዛበት መንገድ ነው። ይሄንን ነው አውጁ ያለው። በአዋጅ መንገራችን ህዝብ ለእግዚአብሔር እንዲገዛ መናገር ነው። አንዳንድ ሰዎች ያልታደሉ ሰዎች እኛ የአዋጅ ጾም መናገራችንን እንደ ግብዝነት ሊቆጥሩት ይፈልጋሉ። ራሳቸውን ጾመኛ ለማድረግ ነው። ነገር ግን ጾም በአዋጅ የሚደረግበት ምክንያት ዲያብሎስን በትክክል ለማሰር ሰዎች በጋራ ተሰብስበው በጸሎት በመንፈሳዊ ስነ ምግባራት ራሳቸውን በመቅጣት ሰይጣንን የሚያስሩበት ከራሳቸው የሚያርቁበት መንገድ እንዲሆን ነው። የእግዚአብሔር የመሆናችንን ምልክት ነው። ስለዚህ ጾምን መቀደስ ግዴታችን ነው ማለት ነው። ለአንድ መንፈሳዊ ክርስቲያን አቅሙ ለጾም ይሆናል ተብሎ ከደረሰበት ጊዜ ጀምሮ የጤና መታወክ እንደዚሁም ሌሎች ነገሮች ካልገጠሙት በስተቀር 7ቱን አጽዋማት መጾም ግዴታው ነው ለአንድ ኦርቶዶክሳዊ። ነፍስ ላወቀ ሁሉ ራሱን ላወቀ ሁሉ፣ እንደውም የነነዌ ጾም ነፍስ ያላወቁ ሁሉ የጾሙበት ጾም ነው። ብዙ ሰው ስለተረከው ስለ ነነዌ ጾም ብዙ ማብራራት አልፈልግም፣ ግን ዕለቱ ስለሆነ ለመጥቀስ ያክል እግዚአብሔር የነነዌን ጾም ስናስብ የሶምሶን ታሪክ ትዝ ይለናል። ከበላተኛ ውስጥ ብል ከብርቱ ውስጥ ጥፍት ያወጣበት። ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እኛም በሰማነው 30፣ 60፣ 100 ያማሩ ፍሬዎችን ለማፍራት ያብቃል። አምላከ ቅዱሳን ሁል ጊዜ በምሕረቱ በቸርነቱ በአባትነቱ አይለየን። ዛሬ እንግዲህ የመድኃኔዓለም ወራዊ በዓል የሚታሰብበት ነው። ከኛ ጋር ይሁን። የልቦናችንን መሻት ከኃጢአት በስተቀር ይፈጽምልን። ሀገራችንን ሰላም ያድርግልን። ለምናፍቀው ለዛ ለብርሃነ ትንሣኤ ሁላችንንም በሰላም ያደርሰን። በሌላ መርሐ ግብር እስክንገናኝ ድረስ ቸር ቆዩልኝ።